ሰላም ያሬድ፣ ሀና ተኝታለች። ይቅርታ በጠዋት መጣው አይደል? በጠዋት መምጣት ከታወቀ ለምን በጠዋት መጣ? ዜማ አልተነሳችም እንዴ? ተነስታለች። ልጥራት? አዎ ቀጠሮ ነበረ። እሺ ግባ፣ እጠራታለሁ። አይኔ እዚህ ሆናለሁ፣ ጥራት። እሺ መጣሁ። አንቺ ምንድን ነው የሚያስሮጥሽ? እየሮጥኩ ነው እንዴ? እና ከዚህ በላይ ምን መሆን አማርሽ? አይ ያሬድ እኮ መጥቶ የታል? በር ላይ ቆሟል። እኔን ጥሪልኝ ብሎሽ ነው አይደል? የኔ ጌታ፣ ትናንትና እኮ ስለተናገርኩት ትንሽ ደንግጦብኝ ነው። ዜማ፣ አንቺ ዜማ ተነሺ። ወይ አስደነገጥሽኝ እኮ። ያሬድ መጥቶ በር ላይ ቆሟል። ተነሽ ቶሎ። ወይኔ ተቀጣጥረን ነበር ለካስ። በቃ መጣው ቢሆን እንዴ ያሬዱ ሀኒ እንዴ ነው? አሉልሽ። ምነው በጠዋት ሳትደውል መጣ? ከዚህ ማጋ እኮ እንሄዳለን ተባብለን ነበር። የት? እዚህ ታይ ሰፈር አዲስ የሙዚቃ ቡድኖች አሉ። ለልምምድ እንዲሆናት ማሚ እዛው ሰዳት ብላኝ። አረ እና እንዴት ነው ሳልሰማ? አልሰማሽም እንዴ? እኔ ደግሞ የሰማሽ መስሎኝ ነበር። እና ዜማ ራሱ አትሄድም እንዴ? አንተ እዚህ ድረስ ለምን ትለፋለህ? ልጆቹን እኮ ስለማታውቃቸው ቢያንስ ዛሬን አብሬ ሆኜ ላግባባት ብዬ ነው። ይሄንን ሁሉ ዘመን አብረን ስንኖር ግን እኔን ለመውሰድ አንድም ቀን ፈቃደኛ ሆነ አታውቅም እንዴ? ላንቺ ማን ያለው ልሽ አይደል እንዴ? ስማ እውነት ነው። ለዚህ እኮ ነው የምወድህ። እስኪ ቀፈኝ ያሬድ። አስቆምኩ አይደል? ችግር የለም። እንዴ ነሽ? እንዴ ነህ? እንኳን ደስ አለሽ እህቴ። አመሰግናለሁ እህቴ። እና የምትወስዳት ቦታ አብረን እንሄድና እሷን አድርሰናት አብረን እንመለስ። ደስ ይለናል። እኔም ደስ ይለኛል። እኔ በቃ እንዴት ናችሁ? አማን እንዴት ናችሁ? ትሬኒንግ አሪፍ ነው። አዲሷ የቡድናችሁ ተቀላቃይ ያልኳችሁ እሷን ነው። ራሷን ታስተዋውቃችኋለች። እሺ ዜማ እባላለሁ። ህይወት እባላለሁ። ቃል ፍቅር እባላለሁ። ከዛሬ ጀምሮ አብራችሁ መሳሪያ ይሆናል። በጣም ጎበዝና ለሙዚቃ ትልቅ ፍቅር ያላት ልጅ ናት። ስለዚህ እናንተም በምትችሉት አቅም እርዷት። እንዴ ምን ችግር አለው? ይሄ እኮ የሙያ ግዴታችን ነው። ያሬድ ደግሞ አንተ መተህብን። እውነት ነው። ምንም ችግር የለም። እሺ እኛ እንሂድ በቃ። ቴንክ ዩ በጣም እሺ ቻው። ይመቻችሁ። ያሬድ። አቤት ዜማ። በጣም ነው የማመሰግነው። አይ ምንም አይደል፣ ያው ግዴታችን አይደል። አንቺም እህቴ ለዚህ መልካም ሀሳብሽ በጣም ነው የማመሰግንሽ። አንቺ ደግሞ ይሄንን ያህል አትጨነቂ ነው ወይስ ያደረግነውን ነገር እንደውለታ እንድናስብ ፈልገሽ ነው? አይ እንደሱ ሳይሆን ለማለት የፈለግኩት ያው ግዴታ ማመስገን ስላለብኝ ነው። አንቺ ብቻ ከነሱ ስርስር እያልሽ እውቀትን ያልሽ በደንብ ጎበዝ ስትሆኚ ደግሞ ከእኔና ከሀኒ ጋር አብረን እንሰራለን። በጣም በደስታ። በይ በቃ አንቺም እነሱ ጋር ግቢ፣ እኛም ያሬዶ ጋር ሄደን ስቱዲዮ ጥናታችንን እናጥና። እሺ ቻው። በይ ቻው ዜማ። እኔ እኮ ዜማ ታሳዝነኛለች። አንዳንዴ ነገር ስራዋ ስለሚያናድደኝ ነው እንጂ። ዜማ ደግሞ ምን ነገር ስራ አላት? አንተ ስለማታውቃት ነው። ዛሬ አይደለም እኔ ዜማን የማውቃት። እና መቼ ነው የምታውቃት? ያው ለክረምት እናንተ ጋር ስመጣ ነው። አንተ የበፊቷን ዜማ ነው የምታውቃት። እኔ የፊትም የኋላም የሆነ ዜማ አላውቅም። እና እኮ ለሚያውቁት መተው ነው። ተው ነው እሱማ፣ በመተው የማይቀየር ነገር የለም። እሱ ነው የሚሻለው። እሺ
አሁን የዜማን ነገር ከፈታን እኔና አንቺ መነጋገር እንችላለን? ያሬድ እያወራን እኮ ነው። አይደለም ማለት ዝም ብሎ መነጋገር አይደለም፣ ቁም ነገር ያለው ነገር ለማለት ፈልጌ ነው። እሺ ስለምን ቁም ነገር እንድናወራ ነው ፈልገው? በጥፊ ለምን እንደመታሽኝ ልነግሪኝ ትችያለሽ? እሱማ አለፈ የሚባለው እኮ ተነጋግረን የፈታነው ነገር ሲሆን ይሄን ደግሞ ምንም መፍትሄ አላበጀንለት። ስለተሳሳትኩ መሳሳት ማለት እንዲህ መናናቅና ክብር የሚያሰጣ ነገር ነው? እኔ ከማንም ጋር አልተደፋፈርኩም። ከዚህ በላይ ንቀት ከየት እንዲመጣ ፈልግሽ? ከዜማ ጋር ግን ማታ ማታ እየተደዋወላችሁ ስለምንድን ነው የምታወሩት? የጠየቅኩሽን አልመለስሽልኝ። እኔም የጠየቅኩን አልመለስክልኝ። እኔ ከዜማ ጋር አልተደዋወልኩም። እና እኔ ነኝ የተደዋወልኩት? ቆይ ብደዋወልስ ዜማ እህትሽ አይደለች እንዴ? እህቴ አይደለች፣ ያክስቴ ልጅ ናት። በመወለድ ብቻ አይደለም እህትነት፣ ሰው አብሮ ከኖርና ከተረዳዳ እህተማማቾች ለመባል በጣም በቂ። አንተ ግን በጣም ትገርማለህ። ምን ነው የሚገርመው? ከሰው አይን ምንም መረዳት አትችልም? ከማያስረዳኝ ምን መረዳት ይቻላል? አሁንስ ምንም አይታየም? ምንም አይታየኝም።
ዜማ በድጋሚ ፍቅር እባላለሁ። ዜማ እባላለሁ። ቁጭ በይ። እንደዚህ አልጠበቅሽም ነበር። በጣም ጎበዝ ነሽ። ተው እባክህ አቀልድብኝ። ከእናንተ ጋርማ አልወዳደርም። ሙዚቃ እኮ ውድድር የለውም። የተሻለ ነገር ለመስራት ግን መጣር ነው የሚያስፈልገው። እሱማ እውነት ነው። ከዚህ በፊት ያሬድ የሚሰራበት ቦታ ይተሻቃሉ ልበል? አንተ ከሱ ጋር ትመጣለህ እንዴ? በደንብ የቅርብ ጓደኛዬ ነው። ትንሽ እዚህ ስላልነበሩ ክፍለ ሀገር ዘመድ ጥያቄ እጄ ስለነበር ነው። ቤተሰቦች የክፍለ ሀገር ሰዎች ናቸው? አዎ። የት ሀገር? ደሴ። ዊ ታድለህ። ደሴን ማወቅ ፈልጋለሁ። ሁሌም የፍቅር ሀገር እንደሆነች ነው የምሰማው። አንድ ቀን እንግዲህ ፈጣሪ ፈቀደ ቀን እንሄዳለን። ዊ በጣም ደስ ይለኛል። እኔም እኮ የድሬ ልጅ ነኝ። በስማ አቦ ይመች። እኔ ምልህ ሙዚቃ ግን እንዴት ጀመርክ? እንደ ቀልድ። የምሬን እኮ ነው። የምሬን ነው? አዎ። ሙዚቃ ደግሞ ከመጀመሩ ነው እንደ ቀልድ የሚጀምረው? አስቤና ለምን የሙዚቃን ለመስራት የተፈጠርኩ አይመስለኝም። እና ዝም ብለህ ነው ሙዚቃ በደመ ነፍስ የምትሰራው? እንዲሁ በደመ ነፍስ አይመስለኝም። አልከኝ እኮ አስቤና ለምን አይደለም። ሰዎች ሲሰሩ ሳይ አብሮ አደጌ ያሬድ ደግሞ ሙዚቃን በደንብ ሲሰራ በቃ እኔም ለምን አብሬው አልሰራም ብዬ ከሱ ጋር መመሰጥ ጀመርኩ እንጂማ ሙሉ በሙሉ ፍላጎቴ እኮ እግር ኳስ ተጫዋች ነበር። ይሁን የህይወት መስመር የሚለወጠው እኛ እንዳሰብነው ሳይሆን ከላይ እንደታዘዘልን ነው። እውነት ነው። ኳስ እንደመውደድ ለሀገር መጫወት ባችል እንኳ ለብሔራዊ ቡድናችን ቆንጆ ሙዚቃ ሰርተህ ታበረክታለህ። ለየትኛው ብሔራዊ ቡድን ነው አሁን የምዘፍነው? ለኛው ብሔራዊ ቡድናችን ነው። ሁሌ በሄዱበት ተሸንፈው ስለሚመለሱ እንኳን ደስ አላችሁ የሚል ሙዚቃ ከሆነ በጣም ደስ ይለኛል። እንዴት ማለቴ ያው ካሸነፉ ቆዩ ብዬ እኮ ነው። መሸነፍ ደግሞ እኛ ሀገር ፋሽን ሆኗል መሰለኝ። ማሸነፍን የመሰለ ነገር የለም። ይገርምሻል፣ እኛ ሀገር ለጉድ ነው የምንሸነፈው። መሸነፍ ደግሞ ፋሽን ነው መሰለኝ። እኔ የምልሽ ጠዋት ጠዋት እኮ ጫካ እየሄድኩ ቦካል እሰራለሁ። ለምን እየሄድሽ አብረሽኝ አትሰሪም? ማለቴ መልካም ፍቃድሽ ከሆነ እሺ። እውነቴን የምልሽ የሚያፈጥ እንጂ ምንም መልእክት ያለው አይነት አይታየኝ። ተው በቃ የዛሬን እንረፍ። ምን ተገኘ ብለን ነው የምናርፈው? አንድ ቦታ ላሳየህ ነበር። የት ነው? እሱማ ሚስጥር ነው። መጀመሪያ አንተ ፈቃደኛ ነህ? ይህንንም ቢቢዬ ጥፊው ከሚደገመኝ እሺ ብል ነው የሚሻለው። እንደዛ ነው የሚሻለው። እንሂድ በቃ። እሺ እንሂድ። በቃ ነገ በጧት ከቤት እንደወጣው ደውልሻለሁ። እሺ ደስ ይለኛል። እጠብቃለሁ። በጣም አሪፍ ጊዜ ነው ያሳለፍነው። አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ስላወኩ ደስ ብሎኛል። እኔም ቻው ቻው። እሺ ነይ አንቺ። እየጠራሁሽ አይደል? እንዲያሰሚኝ እኔ ነው። ታዲያ እዚህ ጋር ከኔና ካንቺ ውጭ ሌላ ሰው አለ? አቤት። ከየት ነው የምትመጪው? ከክላስ ይመለከታል። ክላስ? በዚህ እድሜሽ ትማሪያለሽ? አዎ እማራለሁ። መማር ክፋት አለው ነው? ደግሞ ትምህርት መቼ እድሜ ይፈልጋል? በዚህ ጊዜ ከቻልክ ከኑሮ ካልቻልክ ደግሞ ከቻልከው መማር አይከፋም። ምንድነው እንደዚህ ርቀሽ የምታወሪኝ? ነይ እስቲ ወደዚህ ጠጋ በይኝና አውሪ። አልጠጋም። ነይ ያልኩሽ እኮ ነው። አልመጣም። ተጠጊ ያልኩሽ አይደል እንዴ? ልቀቀኝ። አልለቅሽም። ልቀቀኝ። አልለቅሽም አልኩሽ እኮ። ሴት ልጅ እንደዚህ ማድረግ እውቀት መስሎ ነው? ወደ ሌላ ነገር ውስጥ ሰውን እንዳትከቺ። አርፈሽ ተረጋግተሽ ምግብ ስልክሽ
በጭራሽ። እንዴት አወቅሽ? እሱ ምን አገባ? ብቻ አንተ ወደድከው ወይስ አልወደድከው? በጣም የሚያምር ቦታ እና ታዲያ ለምን ልምምዳችንን ሰሞኑን እዚያ እናደርገው? ይገርማል። በጣም ነው የሚያምረው። እንደውም በቅርቡ ላሰብኩት ነገር ሳይሆን አይቀርም። ምን አሰብክ? አንድ የሙዚቃ ምሽት አስቤያለሁ። የተለያዩ ሙዚቀኞችን በመጋበዝ ካምፋየር ነገር አድርገን የተለያየ የሙዚቃ ስራዎችን በማቅረብ ከተቻለ ደግሞ ሽልማትን በማዘጋጀት እርስ በርስ እየተሸላለሙ መመሰጋገን። ዋው በጣም ደስ ይላል። ቆንጆ ሀሳብ ነው ይመስለኛል። እኔ ምልህ ያሬዱ ወይ አንድ ጨዋታ ላጫውት? ምን አይነት ጨዋታ? ልክ እንደ ልጅነታችን። ልጅነታችን ላይ ምን ነበር የምንጫወተው እንዴ? አይንህን ትጨፍንና ከዛ ስትገልጥ እኔን መፈለግ። ኩኩሉ መሆኑ ነው በለው። ዋናው ግን ፈልገው ማግኘቱ ሳይሆን ልክ ፈልገኸኝ ካገኘኸኝ እኔ እቀጣለሁ፣ ካላገኘኸኝ ደግሞ አንተ ትቀጣለህ። ምን አይነት ቅጣት? እሱ እንደቀጭው ፍላጎት የፈለገውን መቅጣት ይችላል። ለምሳሌ ምሳም ሊሆን ይችላል። መሳም? ምን እንዳሰብሽ ባላቅም እሺ፣ በዚህ እድሜ ኩኩሉ። እሺ አሁን አይንህን ጨፍር። ጭራሽ የመጀመሪያው ጨፋኝ እኔ ነኝ? አዎ። እና ደግሞ ነጋ አልነጋ ምናምን የለም። አንተ ለራስ ታማኝ ትሆንና 1 ደቂቃ ቆጥረህ ገልጠህ ትፈልገኛለህ። እሺ እንጀምር። ያ ዘጋጭ ጀምራለሁ። ባተሩን ክፈችው። ስልኩ የኔ ነው። ያለ ፍቃዴና ያለ ፍላጎቴ ለምንድን ከፍትልኝ? ወደ ሌላ ነገር ውስጥ እንዳንገባ ስልኩን አልከፍትም። ክፈችው። አልከፍትም። አንቺ ልጅ ክብር አይወድልሽም እንዴ? ክፈችው አልኩሽ አይደል? ክፈችው። አሁንም ቢሆን መጥፎ ነገር እንዳደርግ አታስገድጂ። ዜማዬ፣ አዲስ አበባ እንደ ድሬዳዋ አይደለችም። ሰፈሩ፣ አካባቢው በሙሉ በአሸባሪዎች የተሞላ ሆኗል። ትምህርት ቤት ስትሄጂም ሆነ ስትመለሺ የሚተናኮልሽ ሰው እንኳን ቢኖር ዝም ብለሽ አንገትሽ እንደተታለሽ ወደ ቤትሽ። አይ አክስቴ፣ አዲስ አበባ ብቻ መች ሆነ? በየቦታው የሚላከፍ መች ጠፋና። እሱ ናትሽን ነው። ግን ቢሆንም ምንም ነገር ቢያጋጥምሽ ከነሱ ጋር ቆመሽ አፍላፍ እንዳትገጥሚ፣ ዝም ብለሽ ወደ ቤትሽ ነይ። ከዚህ በኋላ ምን ሳልኖር የትም እንዳትይሽ። ለምን? አሁን እኮ ዜና ላይ የሆኑ ሴትን የሚያግቱ ቡድኖች ተፈጥረዋል ምናምን የሚል ነገር ሰምቼ ነው። ለዚህች አቅምሽ ነበር ፊን ፊን ስትይ የነበረው? ይታይሻል? ያንቺ ስልክ ላይ የኔ ቆንጆ ብዬ መስክቤልሻለሁ። የኔው ላይ ደግሞ ሚስቴ። አሁን ከዚህ ሰዓት ጀምሮ
ለኔ ሚስቴ ነሽ። ሚስቴ? አዎ ሚስቴ። እንዴ ያለ ፍቃዴ? እኔ መሬው ከፈቀድኩ ይበቃል። የሌላ የማንም ሰው ፍቃድ አያስፈልግም። እኔ መሬው የሰፈሩ ኩራትና ክብር ይሆንኩ ሰው። አንቺም በኔ በመወደድሽ ትልቅ እርካታ ሊሰማሽ ይገባል። ቅድም ከአንድ ሴትና ከሆነ ወንድ ልጅ ጋር ስትሄጂ ነበር በድንገት አይኔ ውስጥ የገባሽው። በዚህ ተመልሰሽ እስክትመጪ ድረስ ራሱ ተቀምጬ ያጠፋሁት ጊዜ በጣም ብዙ። ስለዚህ ለዚህ ሁሉ ዋጋዬ ደግሞ ሚስቴ መሆንሽ በጣም ትንሹ ውለታሽ ነው። ውለታው እንደ ውለታ ቢሆን ጥሩ ነበር፣ ግን ፍቅር ውለታ አይገዛውም። እሺ እና ምንድነው የሚገዛው? ፍቅር እኮ ለማፍቀር መፈቀር ግዴታ ነው። እኔ መሬው አንዴ ሰው ልውደድ እንጂ ስለሌላ ሰው አይመለከትም። የማትገኝ መስሎሽ ነው አይደለ? ይህን ጨዋታ ማሰብሽ ራሱ በጣም ነው የሚገርመው። ሃና ሃና አንቺ ሃና ሃና አንቺ ሃና እቺ ልጅ ህፃን ሆና ሰውን ህፃን ታደርጋለች። ሃና ሲጀመር እኔ እንደዚህ አይነት ጨዋታ አልፈልግም። ነይ ውጪ በቃ። አንቺ ሃና ሃና ነይኒት። የት ነው የምንሄደው? የፍቅረኛሽን ቤት ሳታይማ እንዴት ይሆናል? የማይሆን ነገር አታውራ። ልቀቀኝ፣ እንሂድበት። እንደዚህ የምትጋተሽኝ ከሆነ ስቃይሽ ይበዛል። በእናትህ ልቀቀኝ፣ የትም አልሄድም። እሺ በፈጠረ አምላክ ልቀቀኝ እባክህ። ሌላ ነገር እንዳስብ እንዳታደርጊ። በሰላም ቤቴ እንሂድና ቤቴን ብቻ አይተሽ ትመለሻለሽ። እሺ በቃ እንሂድ። ቆይ ጠብቂ። እኔ ያላንቺ መች ያምርብኛል፣ ደግም ክፉም አብረን ይሻላል። ማነው ሆዴ አንቺ አላሰብሽም፣ እንኳን መራቅ ደጇ ያምርሽም። አትጂብኝ አትጂብኝ አትጂብኝ